ቢስሚላህ እንግዲህ የሞዳ መዝናኛ ታዳሚዎች እንዴት ናችሁ? አመስገኛ እንደበቶች ላይ እንገኛለን። እንግዲህ ለዛሬ ሌላ እንግዳ ይዤላችሁ መጥቻለሁ። የተለያዩ እንግዶችን እየጋበዝን የምስጋናን ጥቅም እየተረዳን እኛም አመስጋኞች እንድንሆን ነው ዋናው ዓላማው። እስቲ እንተዋወቅ። ስሜ አብደላ አንዳርጌ ይባላል። የተወለድኩት ወሎ ደሴ ነው፣ ደቡብ ወሎ ደሴ። ልዩ ስሙ ሳላይሽ ይባላል። እዛው ነው ትምህርቴን የጨረስኩት። ዩኒቨርሲቲም የገባሁት እዛው ወሎ ዩኒቨርሲቲ ነው። የትምህርት ሂደትን እስቲ ንገረኝ። ምን ነበር የተማርከው? ከዛው ምን አይነት ውጤት አምጥተህ ዩኒቨርሲቲ ገባ? ያው እንትን እስከ 10 ሃይ ስኩል ድረስ ጨረስኩ። ከዛ ወደ ወይዘሮ ሲና አመራ ማለት ነው። ባለኝ ውጤት ዲፕሎማ ትምህርቴን ተካትዬ ወደ ቅዳሜና ወደ ኤክስቴንሽን ትምህርት ቀጠልኩ ዩኒቨርሲቲ። ያው ብዙ አልገፋሁበትም። እሱን አቋርጬ ወደ ሀረር ከተማ ሄድኩኝ ለስራ። ዩኒቨርሲቲ ገብተህ አልተመረክም? አልተመረኩም። ትቼው ነው። ያው የነበረኝ ውጤት አነስተኛ ዝቅተኛ ስለነበር ያው ብዙ በትምህርት ላይ ብዙ እምነት አልነበረኝም። ያው ያለኝ አጠራቃቅሜ ምናምን እንዲሸቅል ብዬ ወደ ሀረር ሄድኩኝ። ሀረር ለምን ነበር ሄድኩ? ሀረር ያው ለስራ ሄድኩኝ። ኑሮን የተሻለ ኑሮ አገኛለሁ ብዬ ያው እዛም ብዙ አልቆየሁም። ተመልሼ ወደ አዲስ አበባ መጣሁኝ። ሀረር የሄድክበት አልተሳካም ነው? ለስራ ሄደህ ነበረ? ለስራ ሄድኩኝ። እዛውም አገባሁኝ። አገባሁ። ከዛ የሆነ ወደ ኮንትሮባንድ ውስጥ ምናምን ገባሁ። እሱም ያው ህገወጥ ነው፣ አይመከርም። ያው ሀራም ነው። ኮንትሮባንድ ማለት ያልተለፋበትን እንትን ማግኘት ማለት ነው። ያው ተያዘ እቃው። እኔም ያው አቋሚ ወረደ። ምን ያህል አመት ሰርተህ ተያዘብህ? 1-2 አመት ሰራሁኝ እዛ። ያው ስኬታማ አልነበርኩም። ያው ልጅቱም ያገባኋት ልጅም ማጣቴን አይታ ነው ትታኝ ሄደችው። ያው መጀመሪያም ለጥቅም ብላ ነው የገባችው። ንጹህ ፍቅር ይዛ አይደለም የገባችው። ግን አላህ ያለው ነው የሚሆነው። አዲስ አበባ መጣ። አዲስ አበባ እንዴት ተቀበለች? አሁን 1-3 አመት ሆነኝ። አዲስ አበባ ስትመጣ እንዴት ተቀበለች? ያው አዲስ አበባ ስመጣ ሁሉም ነገር ጭልምልም ብሎብኝ ነበረ። ወደ ተስፋ መቁረጥ ምናምን፣ ሳንቲም የለኝም። ወደ ማልፈልገው ህይወት እስገባሁኝ፣ ወደ ልመና። ያ እንደዛ ሆኖ የሰው ፊትን ተቋቁሜ ምናምን 1-2 አመት መቼም እንደዚህ በዚህ ህይወት ውስጥ ገፋሁበት፣ በልመናው ማለት ነው። ግን ያን ያህል በረካ የለውም ወላሂ። ልመና የሙስሊሞች ባህሪ አይደለም። እና ባለኝ ነገር ተበቃቅቼ ለመኖርም ወሰንኩኝ። በቃ ያስኳትን ልጅ አሁን ወደ ሌላ ንግድ ውስጥ ገባሁ፣ አነስተኛ ንግድ። እና ይሄ የተሰራ ነገር ይጣፍጣል፣ ሰርተ ያመጣው ነገር አልሐምዱሊላህ ረቢል ዓለሚን። እና እሱ ይሻላል። ጥሩ ነገር እያየሁበት ነው፣ ለውጥ እያየሁበት ነው። ሌላ በመሀላችን ስናወራ አንድ ነግረኸኝ ነበር። ሰለምቴ ነኝ አልከኝ። ቀደም ብዬ እንደነገርኩ ያው ሰለምቴ ነኝ። እሱ እንዴት እንደሰለምክ እሱን በዚሁ አጋጣሚ እናወራው። ዋናው ርዕሳችን እሱ ባይሆንም የሰለምክበት አጋጣሚ ለየት ስላለ ነው። እስቲ ለተመልካቾች አካፍላቸው። እስልምና ነው የተቀበልኩት። ከዛ ብዙ እውነታዎች ያሉት ብዙም ዳዋ ሰማሁኝ። በዛን ጊዜ እስልምናን ከመቀበል በፊት እሳተፍ ነበር አንዳንድ ዳዋዎች ላይ ምናምን፣ መስጊዶች ላይ እየገባሁ ያው ብዙ እውነታዎችን አገኘሁበት። ማንበብ ጀመር። በዛ ላይ ለአካል ጉዳተኛ የሚሰጠው ግምት ከፍ ያለ ነው እስልምና ላይ። እና ቀና ብለህ እንድትሄድ የሚያደርግ እምነት ነው። አልሐምዱሊላህ ኒዕመተል ኢስላም። የሆነ አጋጣሚ ነግረኸኝ ነበር። እዛ በፊት በኖር ሃይማኖት ላይ የሆነች ለአካል ጉዳተኛ የተነገረች ነገር አለች እና እሷ አስደንግጣኝ ነው ያነበብኩት። እሱን አጋጣሚ ሲነገራቸው አመለካከት አለ፣ በጣም የወረደ አመለካከት። ምልክት ያደረገባቸውን ተጠንቀቁ ይላል። ምልክት ያደረገባቸውን ተጠንቀቁ ማለት ያው እኛን አካል ጉዳተኞች ይጠቅሳል ማለት ነው። እንደዚህ አይነት አመለካከቶች በማህበረሰቡ ዘንድ ነበረ። ያ ነገር አስደነገጠኝ። እምነቱ ላይም ጥርጣሬ ነበረብኝ መጀመሪያ።
ከዛ ያ ነገር ሲጨምር ያው ጠቅልዬ ወደ እስልምና ወደ ተፈጠርኩበት ዲን እስላም እንድመጣ አደረገኝ እና በድጋሚ አልሐምዱሊላህ ረቢል ዓለሚን። እሺ እንመለስና ወደ ኋላ ስለ ቤተሰብ ምንም አልነገርከኝም። ስለ ቤተሰብ ያው አባት አለኝ። እናቴ ያው በ2 ዓመቴ ነው የሄደችው። አላህ ይራማት። እሷ ሙስሊም ናት። የተቀሩ ቤተሰቦች ናቸው ክርስቲያን። የእነሱን መስዬ ነው የኖርኩት እስከዛሬ። 2 ዓመት ያለ እንዳሳደገችኝ ነው ትታኝ ሄደችው ወደማይቀረው። ያው አላህ ይራማት፣ አላህ ይዘንላት። ብዙ የእናትን ፍቅር አላጣጣምኩም። የተቀሩት ወንድምና አባት አለኝ አሁን በህይወት የሚኖሩ አሉ። ሌላ የለም። የቤተሰቤ ይሄን ይመስላል። ትገናኛላችሁ? ያው በስልክ አልፎ አልፎ እደውላለሁ። ደህና ነኝ ምናምን ይላሉ። ደህንነታቸውን ብዙ ጊዜ አረጋግጠውልኛል። ያው ባሉበት አላህ ሰላማቸውን ያብዛላቸው። በጣም በህይወትህ ተፈትነህ ሰብር ያጣበት ጊዜ አለ? ከዛ ወዲያ ደግሞ አላህን አመስግነህ የተመለስክበት አጋጣሚ ካለ? በህይወት የተፈተንኩበት ቀን ያው ኒካ ሚስቴን በኒካ የተዘወጅኳትን ሳጣ ነው እጅግ ጭልምልም ያለብኝ። ግን ወደ አሁኑ ሪከቨር አደረኩ። መጀመሪያ ላይ ጥሩ የሚባል ገቢ ነበረኝ። እንደዛ ሆኖ ጥሩ ስራም ነበረ። ያው እዛ ሀረር እያለሁ እንደነገርኩ እዚህ እንትኖች ኮንትሮባንድ ውስጥ ገብቼ ጥሩ ስራም ነበር፣ ጥሩ ገቢ ነበረኝ። የሆነ ልጅ ጋር ተዋወቅኩ በዚህ በስልክ በዚህ በሶሻል ሚዲያ ማለት ነው። ወደ ወልቂጤ ነው ሀገሯ። ለመምጣትም ፍላጎት ነበራት እኔ ጋር ያው በኒካ ተሳስሮ ለመኖር በሐላል መንገድ ፍላጎቷን አሳየችኝ መጀመሪያ። ከዛ ነው ያልኳት፣ ትራንስፖርት ላኩላት፣ መጣች። ያው ተጋባን፣ አብረን መኖር ጀመር። በመሀል ያው 1-4 ወር እንደቆየን ነው የኮንትሮባንድ ምናምን ስራው እንዳልኩ። ያው በዛ በጣም ብዙ ንብረት ነበረ? አዎ ነበረኝ ብዙ። እሱ ተወረሰብኝ። ያው ሲወረስ ያው ያቋም መውረድ አለ፣ ማጣት ምናምን የሚባል ነገር መጣ። ልጅቱም ይሄንን ያው አብራ ችግሩን መጋፈጥ አልፈለገችም። በሌለውበት ጥላኝ ሄደች። ከአካል ጉዳት ጋር በተያያዘ ከልጅነትም የነበረ ነው። ከዛ በኋላ ደግሞ በዚሁ ምክንያት ያጣቸው ቀልብ የተሰበረባቸው ጊዜዎች ነበሩ? ይሄ የአካል ጉዳተኛ ድሮ ነው እንግዲህ ከእናቴ ማህፀን ስወጣ ነው ያለኝ አባቴ። ብዙ እያስቸገረ ግን አይደለም፣ አልሐምዱሊላህ ረቢል ዓለሚን። ያው ከስጦታዎች ሁሉ ይሄኔ እንደውም የተሻለ ነው ማለት ይችላል። አላህ በዝነቱ ስላየኝ ነው እንዲህ ያደረገኝ። ያላ ስጦታ ነው፣ አላፍርበትም። ከኔ በታችም ስላሉ ነው አልሐምዱሊላህ የምለው። ምክንያቱም ብዙ እንትኖች ቻሌንጅ ውስጥ የገቡ ሰዎች አሉ። በመሬት እየተንፏቀቁ እንደ እባብ እየተሳቡ መሄዱ አሉ እኮ በጣም። በሆስፒታል ውስጥ ተኝተው ስቃይን እንትን እያሉ ከስቃይ ጋር እየተጋፈጡ የሚኖሩ ሰዎች አሉ። የኔ እንደውም የተሻለ ነው አልሐምዱሊላህ። እንደ ልብ እንቀሳቀሳለሁ፣ እንደ ልብ እሰራለሁ፣ እንደ ልብ ያው ሰበቡን አድርሼ እተኛለሁ፣ እጎርሳለሁ። አልሐምዱሊላህ ረቢል ዓለሚን። አሁን ብቻህን ነው የምትኖረው? አሁን ያው ብቻዬን ለማግባት አልሞከርክም? ብቻዬን ነው አሁን። ትንሽ እስቲ አሁን በቅርቡ ነው ወደዚህ ስራ የገባሁት ወደ ንግዱ ዓለም። እንግዲህ ጠንከር ሲል እገባለሁኝ የሚል ግምት አለኝ። ጊዜ አልሰጥም። ለመልካም ነገር ተሽቀዳደሙ አይደለም የሚለው። እስቲ አፈላልጌ የሚሆን እገባለሁ እና ሁሉም ነገር ካላህ ሲሰጥህ ነው ደስ የሚለው። አንተ አመስጋኝ ነህ ወይስ ደግሞ ትንሽ ነገር የሆነ ሙስባ ሲደርስባቸው የሚያማሩ ሰዎች አሉ ከነሱ ነው? እኔ ከነዛ ውስጥ አይደለሁም። አልሐምዱሊላህ ረቢል ዓለሚን አመስጋኝ ነኝ። ባለኝ ነገር ተፈቃቅቼ ለመኖር የምጥር ሰው ነኝ። አልሐምዱሊላህ አሁንም በድጋሚ አመስጋኝ ነኝ። ከአመስጋኞቹ ጎን ነኝ። እስቲ የምታመሰግንባቸው ኒዕማዎች እንጠራቸው፣ እንወቃቸው። አንዳንድ ሰዎች አሁን ይህን ፕሮግራም የሚመለከቱ ሰዎች ራሱ ትንሽ ነገር ህይወታቸው ስለጎደለ ቤት ውስጥ ያማራሉ። ለእነሱ የሚሆን ምክር ምን አለ እስቲ? እንደው አንዳንዴ ተስፋ ይቆርጣሉ። ሙሉ አካል እኮ ኖሯቸው ትንሽ ሙሲባ ሲደርስባቸው ተስፋ የመቁረጥ የመነጫነጭ ነገር አለ። አንዳንዴ ከአላህ መራቅ አለ። ጊዜው በጣም ብስጭት የበዛበት ጊዜ ነው እና እስቲ አንተ ከአንተ ህይወት ተመክሮ ምን ትመክራቸዋለህ? ይህን የሚመለከቱ ኦኬ
የሚመጣውን ነገር በጸጋ መቀበል ነው። ለማመስገን ምንም ነገር እጅ ላይ መኖር የለበትም። የግድ ባለህ ሊማ ማመስገን አለብህ። አስብ እስቲ አሁን ሆስፒታል ውስጥ የተኛሉ ከህመም ጋር ከከባድ ህመም ጋር እየተጋፈጡ የሚኖሩ እስር ቤት ውስጥ አሉ። እንደገና ደግሞ እዚህ ጊዜ ላይ እዚች ሰዓት ላይ ያልደረሰ ሰውም አለ ወደ አሄራ ሄደ። በብዙ ቻሌንጅ ውስጥ ሰዎች ነው አሁንም ያሉት እና እነዛን አስበው እነዛን አይተው እንዲያመሰግኑ ነው ጥሪዬን ማስተላልፈው። ምንም እንትን የሆነ ነገር እስኪኖር አልጠብቅ ለማመስገን በቃ ምን ይዤ አትበል። ስለዚህ ማመስገን ነው። ባለህ ነገር ተበቃቅተህ አልሐምዱሊላህ ረቢል ዓለሚን በልስ የተሻለ ያመጣል። ምስጋና የተሻለ ነገር ያመጣልሃል። በህይወት ደግሞ ለየት ያለ አጋጣሚ ያለ አጋጣሚ ያውቃል። በህይወት ላይ ትንሽ ያልጠበቅከው ምናልባት ደግሞ የተደሰትክበት አጋጣሚ ከነበረ እስኪ ንገረኝ። የተደሰትኩበት ሳገባ ነው። እንደዛ አስደሳች ነገር የለም። ያው መጨረሻው አላማረም እንጂ የተደሰትኩበት ምክንያት የመጀመሪያው በቃ ውሃ አጣጭን ሳገኝ ነው። እሱ ነው እንግዲህ የተደሰትኩበት ቀን እሱ ብቻ ነው። ወደ እስልምና ገባ። ስትገባ ሙስሊሙ ማህበረሰብ እንዴት ተቀበለ? እኔ ለመጀመሪያ ጊዜ ሻሃዳ ሲይዝ ያቺም ራሱ ደስታ ፈጥራልኛለች። እንደ አዲስ ጀዲድ የሆንኩት እንደ አዲስ እንደተወለደ የሆነ ደስ የሚል መንፈስ ነው የገባሁት። ልዩ እርካታን ተጎናጽፌያለሁ። ቀኑን አስታውሰኝ። የት ነህ ሻሃዳ ያዝከው? እንዴት ሁኔታውን ንገረኝ እስኪ። ኦኬ፣ ሻሃዳ ያዝኩት ደሴ ነው፣ እዛው ትውልድ ሀገሬ ማለት ነው። በቃ በዛን ጊዜ የነበረው እንቅስቃሴዎች ሃይማኖታዊ እንቅስቃሴዎች በጣም ደስ የሚሉ ነበር። ጉጉቱም አለ ምንም አለ። በቃ በሻሃዳ ውስጥ ብዙ ነገር አይቻለሁ። ያው መጀመሪያ ሻሃዳ ለመያዝ ያው መስጊድ ነው የሄድኩት ከመያዝ በፊት። ያው ጓደኞች አንዳንድ ጓደኞችም ሙስሊሙ ነበሩ። እነሱም በግላቸው ዳዋ ያደርጉ ነበር። አንዳንድ እውነታዎች ይነግሩ ነበር ሀቅ። መጨረሻ ላይ መስጊድ ገብቼ ነው በማንም ግፊ ሳይሆን በራሴ ፍላጎት ነው እስልምና የተቀበልኩት። ከራሴ ጥረት የመነጨ ነው ፍላጎቱ። የማንም ግፊ ኑሮበት አይደለም፣ አውቄ ነው የገባሁበት እስልምናን የሚያስኩት። አንባቢንም ማንበብ እወዳለሁ። በመጨረሻም ያው እስልምናን ያስኩት። እልምህን ንገረኝ እስኪ። ወደፊት ምን ታስባለህ? ይህ ስራ እየሰራ እስከምን ማሳደግ ትፈልጋለህ? ምኞትህን ንገረኝ። ምናልባት ደግሞ ዱዓ አድርጎልህ አላህ ምኞትን እንዲያሳካልህ የሚያዩ ተመልካቾች ነው አለ። እንግዲህ ያለኝ አሁን ያለሁበት የንግዱ እቺ አነስተኛ ንግድ በዛች አድጌ በቃ የተሻለ የተረጋጋ ህይወት መኖር ነው የምፈልገው። ከዛ በፊት ግን ማግባት ፈልጋለሁ። ይሄ የመጀመሪያ ዓላማዬ ነው እና ያንን ደስታ ዳግም መመለስ ፈልጋለሁ። አግብቼ የነበረውን በፊት ያንን መመለስ ፈልጋለሁ እና በዚሁ ስራ ውጤታማ መሆን ፈልጋለሁ። ያው የሙስሊሙ ኡማ ደግሞ ያው በዱዓ ዝም አይልም መቼም። አንዳችን ለአንዳችን በዱዓ ነው የምንተጋገዘው። እዚህ አካባቢ ሙሉ ጤነኛ ሆነው የሚለምኑ ሰዎች አሉ። አንተ ልመና ላይ ተገፍተህ ወጣህ። ከዛ ወዲያ ያ ልመና ህይወት አስጠልቶ ወደ ስራ ገባ። ልመና ውስጥ ያለውን ህይወትና ከዛ ወደ ስራ ውስጥ ያለውን ህይወት እያነጻጸርክ ለተመልካቾች ንገረኝ። ልመና ያለው ህይወት ውስጥ ህይወት እኮ አይባልም። ልመና ውስጥ ምንጊዜም ጨልመብህ ነው የምትኖረው። እኔ እውነቱን ለመናገር ጥሩ እንቅልፍ አግኝቼም አላውቅም። አሁን ነው በቃ ለውጥ ካመጣሁ ወዲህ ነው፣ ወደ ስራ ዓለም ከገባሁ ወዲህ ነው በቃ ጥሩ እንቅልፍ መተኛት የጀመርኩት። እማዝነው ደግሞ እነዚህ ሙሉ አካል ይዘው በልመና ህይወት የሚገፉም አሉ። ግን ደግሞ አሁን በቅርብ ወደ ስራ ዓለም ስገባ ሞቲቬትድ ነው ወደ ስራ የመጡ ሰዎችም አሉ። እኔን አይተው
እሱ እየሰራ እንዴት እኔ በዚህ ህይወት እቀጥላለሁ ብሎ የተመለሱም አሉ። ያው እኔ ላሳይም እችላለሁ ስራ የጀመሩ ሰዎች አሉ እዚህ። እና ማለት አንተን አይተው እንደዚህ ስትሰራ ማለት ነው። ከዛው ልመና ትተው ወደ ስራ ገቡ። ወደ ስራ ለሚገቡ አሉ። አንድ በጣት የሚቆጠሩ ናቸው። ቢያንስ እኔ ለሌላው ሞቲቬት እያደረኩ ነው ማለት እችላለሁ። እና ልመና ውስጥ ያለው ህይወት በእውነት በጣም የሚረብሽ ነው። የሆነ ብቻ በረካ የለውም። እና አልሐምዱሊላህ ከዛ ህይወት የወጣው እሱ በሱ ዝነት ኑሬ ነው እስከዛሬ። በቃ ሰበቡን አደረስኩ፣ ያው አላህ አወጣኝ እና አልሐምዱሊላህ ረቢል ዓለሚን። አሁን ላይ ጥሩ የሚባል ገቢም አለኝ። ጥሩ ኑሮም ጥሩ እንቅልፍም እያገኘው ነው። ጥሩ ፎይታም አለኝ። ከሰው ፊት መላቀቅን የመሰለ ነገር የለም። ሰው ፊት ወላሂ ትልቅ እሳት ነው፣ ከእሳትም በላይ ነው። ሙሉ አካል ኖሯቸው የሚለምኑ ሰዎች ለምን ትለምናላችሁ ከምንላቸው ይልቅ አንተ እየሰራ ስታሳያቸው ተግባራዊ ዳዋም ነውና በተግባር ማሳየት። በሚቀጥለው ጊዜ እርግጠኛ ነኝ ብዙ ሰዎችን ቀየረ ድጋሚ እንገናኛለን ብዬ አስባለሁ። ከልመና አውጥተህ ብዙዎቹ ኢንሻአላህ እነዚህ ሰዎች ይለምኑ ነበረ። እንግዲህ መስራትም እኮ አላህን ማመስገን ነው አለ። ያለህን ነገር የግድ ቃል አይደለም፣ ባለህ ነገር መስራት ለአላህ እኮ ምስጋና እየሰጠ ነው አይደል? መስራት ራሱ ኢባዳ ነው። እውነት ለመናገር እንደ መስራት የሚያስደስት ነው። መስራት ራሱ የሆነ የመንፈስ እርካታ፣ በመንፈስ እንድትበረታ፣ በመንፈስ እንድትጠነክር ያደርጋል። በርዚቁም ያንበሸብሻል። ስትሰራ ሰበቡን አድርሰው ወደ ስራ ዓለም ስትገባ ርዚቅ አንተ ጋር ነው ይከተላል። ርዚቁ ለምን አንተ ሰበብ አድራሽ ነህ፣ ኢባዳ ላይ ነህ እኮ። ስለዚህ ርዚቅን መቼም አታጣት ነው። በመስራት ውስጥ ርዚቃችሁን ፈልጉ እላለሁ። ይሄ ነው መልእክቴ። በጣም አመሰግናለሁ። እስቲ ፕሮግራማችን አመስጋኝ አንደበቶች ስለሆኑ እስቲ የምታመሰግናቸው ሰዎች የአላህን ታመሰግናለህ፣ ስለ አላህ ያለን ፍቅር እና ምስጋና። ከዛ በኋላ ደግሞ እንደው በህይወት ውስጥ ጥሩ አሻራ ያሳረፉ ግለሰቦች ካሉ አመስግናቸው። ያው እኔ ስማቸውን እንኳን ላይመጣልኝ ይችላል፣ ግን አሉ በጣም ወደዚህ መጀመሪያ በቃ ከዚህ ህይወት ውጣ በልመናው ጊዜ ማለት ነው እንደወጣ ምናምን ብዙዎቹ ያው ይጥሩ ነበር፣ ይመክሩኝም ነበር። በመጨረሻ ያው እዚህ ድጋፍ ምናምን አድርገውልኝ ወደ ስራ ዓለም እንድገባ ያደረጉ ሰዎች አሉ። ያው አህለል ከይሮች ናቸው እነዛ፣ አላህ ይወዳቸዋል። እነሱን አላህ ይወደዳቸው ነው የምለው። ይበልጥ ደግሞ ከዚህ ህይወት አሁን ካለሁበት አነስተኛ ስራ ከፍ የሚያደርግኝ ደግሞ አላህ ይላክልኝ። እና እነሱን ሳላመሰግን አላልፍም። ስማቸውን እንኳን መጥቀስ ባልችልም ዘዝሬ አልችልም፣ ግን እዙ አካባቢ ናቸው። እዙ ቤተል ተቀዋ መስጊድ ናቸው አብዛኛዎቹ፣ የቤተል ተቀዋ መስጊድ ጀማዎች ናቸው። ያው የእነሱን ጥርቅምቅም አድርጌ ነው ወደ ስራ ዓለም እንድገባ የሆንኩት። እነሱን ሳላመሰግን አላልፍም። አላህ ከኔ ጋር ነው እና አልሐምዱሊላህ ረቢል ዓለሚን። በዚህ አጋጣሚ በየትኛውም አጋጣሚ የማመሰግነው ብቸኛው አላህን ብቻ ነው እና ይህንን አሁን የነበረብኝን ታሪክ የቀየረ እሱ ብቻ ነው። አልሐምዱሊላህ እኔ ሰበቡን አደረስኩ፣ እሱ አደረገው። ወደ ስራ ዓለም ገባሁኝ። ያው ጥሩ ህይወትም ሰጥቶኛል። አልሐምዱሊላህ ረቢል ዓለሚን። በጣም እናመሰግናለን። እንግዲህ ዛሬ እንግዳችን ሆነ የተለያዩ የህይወት ተመክሮ ሆኑ ሌሎች ደግሞ አመስገኝነት ለማበረታታት የነገርከን ነገር ጥሩ መልእክቶችን እናመሰግናለን። ኢንሻአላህ እኔም አመሰግናለሁ። ጀዛኩሙላህ ኸይረን። ውድ ተመልካቾቻችን እንግዲህ ዛሬው የአመስገኛ አንደበቶች ይህን ይመስል ነበረ። በሌላ ፕሮግራም በሌላ እንግዳ እንገናኛለን ኢንሻአላህ። በየአካባቢያችሁ ለአመስገኛ አንደበት የሚሆን እንግዳ ካለ ጠቁሙን፣ ሄደን እናናግራለን። በተለይ ደግሞ በአንደበታቸው የሚያመሰግኑ በስራቸው የሚያመሰግኑ ሌሎቹ ተመልካቾች ደግሞ የምስጋና ሰበብ የሚሆኑ ግለሰቦች ካሉ ጠቁሙን። እኛ ደግሞ ያሉበት ሄደን ለእናንተም ለእኛም የሚሆን ጥሩ መልእክቶችን ይዘን እንቀርባለን። የዛሬ ፕሮግራም ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።
Thank you.